ስለፈራሁ ሰውየውን እኔ ላናግረው አገናኙኝ አልኳቸው። ደላሎቹ ማለት የቤቱን ባለቤት እነሱ ለካ እኔ ሰውየውን ካገኘሁትኝ የድለላ ገንዘባቸው የሚቀር ስለመሰላቸው ማገናኘት አልፈለጉም። ሰውየውን ማለት ነው ከኔ ጋር ሰውየው እንዲገናኝ አልፈለጉም። ከዛ እየደወሉ ራሳቸው ዘውቁት ብዬ ባለቤቱን ያናገሩታል። ከዛ የሆነ ሰዓት ላይ አለች የምትከራየው ምናምን ሲሉት አገናኙኝ አለ። ከዛ ሲያገናኙኝ ሰውየው ማለት ነው ያዥ ስልክ ቁጥሬንና ደውዪልኝ አለ። እናንተ ደላላው ከጆሮዬ ላይ ስልኩን አይነጥቀኝ ነገር እንዴት እንደተናደደ እንዴት ደሙ እንደፈላ የሰውየውን ስልክ ስወስድ እንዴት ደሙ እንደፈላ ጋይስ በቃ እንደው ከጆሮዬ ላይ ነጥቆ ስልኩን ቢወስድ ደስታው ከጆሮዬ ላይ ነጥቆ ከዛ ወሰድ ሰውየው ቁጥሩን ሰጠኝ። ስደወልኩለት እነሱ የሌለኝን ባላላት ምናምን ብለው ነው ያሳመኑት። ከዛ እኔ ስጠኝ የለኝም ብቻዬን ነው የምኖረው ነግሬያቸዋለሁ። እንደዚህ ነው ብዬ ያለውን ነገር ተናገርኩኝ። ከዛ እኔ ኦፊስ ያለኝ ታያቸውና እነሱ ኦፊስ ነኝ። ከዛ እሺ ብዬ ኦፊሱ ሄድኩ። ይኸው በእነሱ በኩል የእነሱ ኮሚሽን 2000 ድርሃም ከዛ የፒአርኦ 700 የሆነ ወረቀት ማጻፊያ 300 ድርሃም ብቻ ምን አለፋችሁ ወደ 3400 ድርሃም ተቀነሰልኝ። ዳይሬክት ሰውየው ሳገኘው ማለት ነው። እዛ ከእነሱ ጋር የነበረው ድራማ ምናምን ሁላ አየር ላይ ቀረ። ከዛ ምንም ችግር አይፈጥሩብኝም ወይ ምናምን ስለው ቤቱ እኮ የኔ ነው አለ። ራሱ ኦፊስ ሄጄን የተፈራረምኩትኝ ከሰውየው ጋር ማለት ነው። ከዛ ነገርኩትኝ የልጅ እናት ነኝ፣ አንድ ልጅ አለኝ ምናምንና ትዳር የለኝም ከልጅ አባት ተለያይቼ ነው የምኖረው ምናምን ብዬ ለሰውየው ነገርኩት። ኖ ፕሮብሌም እኔ የማልፈልገው ይሄ ጠጥቶ መጥቶ እዛ የሚረብሽ ጎረምሳ የሚያመላልስ ሙሉ እኔ የምኖርበት ጋይስ ሙሉ ህንፃው የአንድ ሰው ነው። የሙሉ ፎቁ ባለቤት አንድ ሰው ነው ባለቤቱ። ይሄ እንደሌላ ሰው በየቢልዲንጉ ላይ አንዳንድ ፍላት ገዝቶ ያከራያል። ፍላት ገዝቶ ሰውየው የሙሉ ህንፃው ባለቤት እሱ ነው፣ የአንዱ ሙሉ ቢልዲንግ። ከዛ እንደው ምን አለኝ ብቻሽን ከሆንሽ 1 ቤድሩም አይበዛብሽም ወይ ለምን ስቱዲዮ አትወስጂም ስለኝ አይ 1 ቤድሩም ፈልጌ ነው ምናምን ብያልኩት። ከዛ ኦኬ ያለ 3400 ድርሃም which is በኢትዮጵያ ኦልሞስት 200,000 የኢትዮጵያ ብር ነው የቀነሰልኝ። 200,000 የኢትዮጵያ ብር ጌታ ምስክሬ። ይሄንን ለልጅሽ ላኪ ያለኝ 200,000 የኢትዮጵያ ብር ማለት ነው ቅናሽ ያደረገልኝ። አንዳንድ ሰው በቃ የእውነት ደግ ነው የእውነት 3400 ድርሃም ማለት በኢትዮጵያ ወደ 200,000 የኢትዮጵያ ብር ማለት ነው። እውነት አንዳንድ ሰው በቃ ጥሩ ነው። እኛንን እንጂ ክፉ በኢየሱስ። በዛ ላይ እንትኑ አልተለቀቀልኝም ብዬ ስደውልለት የሆነ ነገር አልተስተካከለም ብዬ ስደውልለት ሰው ይልክልኛል መተው የሚያስተካክሉ። አሁን እዚህ እንደገባኝ እንትኑ ኦንላይን አለ የምትከፍሉት ውሃ ኤሌክትሪክ እና ጋዝ። ከዛ ኤሌክትሪኩን ከፍተውልኝ ውሃውን አልከፈቱትም ነበር። ከዛ ይከፍታሉ ብዬ ስጠብቅ አልተከፈተም። ከዛ ስደውልለት ከላይ ሩፍቶፑ ላይ ለካ ተዘግቶ ነው ውሃው። ወዲያውኑ ሰውየው ልኮ ከፈተልኝ። እግዚአብሔር ይመስገን። አንዳንዴ እግዚአብሔር ሰው ያዘጋጅላቸዋል። እግዚአብሔር ይስጠው። እንዴት እንደገረመኝ የሌላ ሀገር ዜጋ ነው፣ የእኛ ሰው ነው ምቀኛ። የሌላ ሀገር ዜጋ በቃ የሌላ ሀገር ዜጋ ነው ምቀኛ። የእኛ አበሻ ብቻ ነው። የአመት ነው ኪራይ የአመት ነው፣ ግን እኔ የ6 ወር አንዴ ከፍየዋለሁ። ጭቅጭቅ ምንም ስለማልፈልግ የ6 ወር አንዴ ከፈልኩ። ለቀሪው የ6 ወር ደግሞ የ3 ወር አድርጌ 2 ቼክ ሰጠሁት። የ6 ወር ግን አንዴ ነው የከፈልኩት። አዎ ቃልዬ ክፉ የኛ ሰው ነው፣ ክፉ የኛ ሰው ነው። ስንት እንደከፈልሽ አትናገሪ። ኧረ አልናገርም። የቤቴን ኪራይ ነው። አይ የቤቴን ኪራይ እንኳን አልናገርም። ደግሞ ቁጭ ብለሽ ካልኩሌት ስታደርጊ ልታድሪ ደግሞ ቁጭ ብላችሁ አሰብኳችሁ። ደግሞ የእንቅልፍ
ነስቷችሁ ልታድሩ ነው ወይ? ጌታ ወይ ጌታ አምጥታ ነው ማንም የሚከፍልላት? እንዴት የ6 ወር ከፈለች? እንዴት እንዲህ ተከራየች? እግዚአብሔር እንቅልፋችሁን አታችሁ ደግሞ ልታድሩ ማሮቼ። ብቻሽን አፍተሪም ግን ኧረ እኔ አልፈራም። እኔ እኮ ሞስቶፍ የኖርኩት ብቻዬን ነው። ድሮ ጀምሮ እኔን የሚያውቁኝ ልጆች ያውቃሉ። ለረጅም ዓመታት ብቻዬን ነው የኖርኩት። ያው ቤትዬ የድሮ የምታውቁኝ ልጆች አላችሁ። የድሮ ዲጄ እንዴት ነህ ለአርጎ ጀመርክ እንዳትባል ዲጄ ቀጥ ብለህ ወጣ ከዚህ ቤት። ድሮ የምታውቁኝ ልጆች ታስታውሳላችሁ? አለው ያ ብቻዬን ነበር የምኖረው። ብቻዬን ጋይሶች ከሰው ጋር ሊገናኝ እሱን ጊዜ ናፈኩት። ወይ ሮዝዬ የኔ እናት የኔ ወርቅ ያንን ድሮ ብቻዬን የምኖረውን ህይወት አሁን ላይ እንዴት እንደምናፍቀው አሁን እንዴት እንደምናፍቀው ታውቃላችሁ? ፍቅሮች በጣም ነው የምናፍቀው። ከሰው ማልገናኘው፣ ሰው ጋር ማልሄደው፣ ሰው ቤቴ ማላመጣው ነገር ምናምን በፊት የምታውቁኝ ሰዎች እስቲ ቆይ ፓይለቱ ነው የሚከፍለው። ምን አገባችሁ? ጋይስ ልንገራችሁ፣ የዚህ ፓይለት ጉዳይ ጥያቄ ሆኖባችኋል አይደል? ቤቤ እየተኝቼ ነበረ፣ ደውልልሃለሁ። የኔ አባት ሶሪ፣ ተኝቼ አርፍጄ ነው የተነሳሁት። አሁን ስወጣ ከላይ ደውልልሃለሁ። የዚህ የፓይለት ጉዳይ ግን በጣም ነው ያሳሰባችሁ አይደል? ፓይለቱን የሚከፍል ስሙ። ስለ ፓይለቱ ግን ኬት ከማን ነው የሰማችሁት? ንገሩኝ እስኪ፣ ስለ ፓይለቱ ከማን ነው የሰማችሁት? የዘንድሮ ጓደኛ ትምህርት ነው ግን ትምህርት ነው። ሙኒት ያለችው ፓይለት ካፒቴኑ ያለችው እሱ እኮ ስለኔ አይደለም ማሮቼ። ኖ እሱ እኮ ስለኔ አይደለም ማሮቼ። ኖ ሙኒት የምታወራው ስለኔ አይደለም። ሙኒት ያወራችሁ እኮ ስለኔ አይደለም። ኖ ያ ሙኒት ያለችው ሌላ ነው ጋይሶች፣ ሌላ ነገር ነው ያወራችሁ። ሜምበር ሁኑ እስኪ አሁን ሁላችሁ ሜምበር ሁኑ።